አርዕስተ ዜና። ፍትሐዊና ጥራት ያለው የጤና ተደራሽነትን ለሁሉም ዜጋ ማዳረስ ማህበራዊ ብልጽግናን ለማረጋገጥ ወሳኝ ነው ሲሉ ርዕሰ መስተዳድር አቶ ጥላሁን ከበደ ገለጹ። ሰው ተኮር አገልግሎትን በማጎልበት የመልካም አስተዳደር ስራዎችን ውጤታማ ማድረግ እንደሚገባ ተገለጸ። ከውጭ የኢራን ጠቅላይ መሪ አያቶላ አሊ አሜሪካ በኢራን ኒውክሌር ይዞታዎች ላይ በፈጸመችው ጥቃት ምንም አላተረፈችም ሲሉ ተናገሩ። የሚሉት የሰዓቱ አበይት ጉዳዮች ናቸው። ሰላም ጤና ይስጥልን። የተወደዳችሁ ክቡራትና ክቡራን ተመልካቾቻችን ከጋሞ ቴሌቪዥን ወደ እናንተ የሚደርሰው የሰዓቱ ዜና 42 ቀደም ሲል ባስተዋወቅኳችሁ አበይት ጉዳዮች ተጀምረዋል። በዜና አወጃችን የስፖርትና የቢዝነስ መረጃዎች ተካተዋል። ከሀገር ውስጥና ከባህር ማዶ የመረጥናቸውን መረጃዎች ወደ እናንተ ያደረሱ ከእናንተ ጋር ቆይታ አደርጋለሁ። ዮሐንስ ባይሳ ነኝ። ፍትሐዊና ጥራት ያለው የጤና ተደራሽነት ለሁሉም ዜጋ ማዳረስ ማህበራዊ ብልጽግናን ለማረጋገጥ ወሳኝ ነው ሲሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ገለጹ። የጤና ኤክስቴንሽን ፕሮግራም ፍኖተ ካርታ ንቅናቄ ማጠቃለያ መድረክም በአርባ ምንጭ ከተማ ተካሂዷል። ለራዲያ ሱሌማን ዘገባ መስፍን ባንጃው። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ በወቅቱ እንዳሉት ፍትሐዊና ጥራት ያለው የጤና ተደራሽነትን በማረጋገጥና ጤናማ ዜጋን በማፍራት የለውጡ መንግስት የጀመረውን የጤና ብልጽግና ስኬት ማስቀጠል እንደሚገባ ገልጸዋል። የጤና ፍትሐዊነት፣ ተደራሽነትና ጥራት ከጊዜ ወደ ጊዜ እያደገ መጥቶ ዛሬ ላይ ምርታማና አምራች ዜጎችን ለማፍራት ጤናው ሴክተር የራሱን አስተዋጽኦ በብቃት እየተወጣ የሚገኝበት የለውጡ መንግስትም በተለይ ከገጠሙን ችግሮች አኳያ የማህበራዊ ስብራትን ለማከም የሚያስችል ሪፎርም አድርጎ ጥራት ያለው የጤና አገልግሎት ሁሉም ዜጋ እንዲያገኝ ማድረግ ለብልጽግና ትልማችን ወሳኝ ስለሆነ ወቅቱንና ሁኔታን ያገናዘበ የጤና ኤክስቴንሽን ፍኖተ ካርታ ስለሚያስፈልግ አውቆ ተገንዝበው ውጤት ማምጣት የሚያስችል አቅም ስላለ ይህ መድረክ ተፈጥሯል። የጤና ፍኖተ ካርታ ማነቆችን በመፍታት ፍቱን መፍትሄ ከማምጣት ባሻገር ፈጻሚዎች በባለቤትነት እንዲሰሩ የሚያስችል እንደሆነ ተናግረዋል። የክልሉ መንግስት በጤና ኤክስቴንሽን ትግበራ ላይ መግባባትን መፍጠር፣ መሰረተ ልማቶችን ምቹ ማድረግ፣ ትጉ ባለሙያዎችን መፍጠር ላይ ትኩረት ሰጥቶ እየሰራ መሆኑንም ርዕሰ መስተዳድሩ አብራርተዋል። ጥራት፣ ፍትሐዊ ተደራሽነትና ብቃት ያለውን ጤና ለመስጠት በጤና ኤክስቴንሽን ባለሙያዎች ዘንድ ያለውን ፍላጎት አውቀን ከመጠቀም አኳያ በጋራ ተመካክረን አዳጊ የሆነውን ፍላጎት የበለጠ አሳድገን ማህበራዊ ብልጽግና ትልማችንን እውን ለማድረግ ጊዜው ዛሬ ነው። የጤና ኤክስቴንሽን ባለሙያዎች በተለይ የገጠሩን ማህበረሰብ ጤናውን ከማስጠበቅ ረገድ ላበረከቱት አስተዋጽኦ ምስጋና አቅርበዋል። ሰራተኛና ጊዜውን ምርት ላይ ማዋል የሚችል ጤናው የተጠበቀ ዜጋ እንዲኖር ያስቻሉ የዚህ ዘመን አርበኞች መሆናቸውንም ተናግረዋል። በክልሉ የሚገኙ የጤና ተቋማት ዘላቂ ጥራት ያለው ፍትሐዊና ተደራሽ አገልግሎት በመስጠት ኃላፊነታቸውን እንዲወጡ አሳስበዋል። በዘርፉ የሚስተዋሉ ችግሮችን ለመፍታት የሚያስችል ጠንካራ ስርዓት በመገንባት ተከታታይና ችግር ፈቺ ድጋፍና ክትትል እንደሚደረግም ተናግረዋል። ተቋማትን ማዘመን፣ ችግርን የመፍታት አቅም ግንባታን ማጠናከር፣ የመረጃ ስርዓት ታማኝነትና ባለድርሻ አካላትን አሳታፊ ማድረግ እንደሚገባም አሳስበዋል። የጥናትና ምርምር ስራን ለማጠናከርና የአቅም ግንባታ ስራዎችን ለመስራት በክልሉ ከሚገኙ ዩኒቨርሲቲዎች ጋር እንደሚሰራ ጠቁመው አመራሮች፣ ዩኒቨርሲቲዎችና የሀገር ሽማግሌዎች በቅንጅት እንዲሰሩ ጠቁመዋል። ፍኖተ ካርታው በተግባር በተለይ ያልናቸውን ቃላቶችና ሀሳቦችን በተግባር ተግብረን ህዝባችንን አገልግለን ሁሉም አካባቢ የተሻለ የበለጸገ እንዲሆን ማድረግ የሁሉም ዜጋ ኃላፊነት ስለሆነ ይህንን ኃላፊነት እንድትወጡ አደራ። የክልሉ ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ በበኩላቸው በክልሉ የጤና ኤክስቴንሽን ከተጀመረ በኋላ የእናቶችና ህጻናት ሞትን በመቀነስ ተላላፊ በሽታዎችን በመከላከልና በስነ ተዋልዶ ዙሪያ በተሰሩ ስራዎች ውጤት መመዝገቡን ተናግረዋል። በሀገራችን ሆነ በክልላችን የጤና ኤክስቴንሽን ፕሮግራም ትግበራን ተከትሎ የህብረተሰቡ ንቃተ ህሊና አድጓል። የጤና አገልግሎት ተጠቃሚነት ጨምሯል። የእናቶችና ህጻናት ሞት በከፍተኛ ደረጃ ቀንሷል። በተላላፊ በሽታዎች ይከሰቱ የነበሩት ወረርሽኞች ህመምና ሞት መቀነስ ተችሏል።
የጤና ኤክስቴንሽን ሰራተኞች የአመራርና የባለድርሻ አካላት ቅንጅታዊ አሰራርን በማጠናከር ከጊዜ ወደ ጊዜ አበረታች ውጤት ማስመዝገብ ተችሏል። የጤና ኤክስቴንሽን በ1996 ዓመተ ምህረት ሲጀመር የቤተሰብ ምጣኔ አገልግሎት 29 በመቶ ከነበረበት በ2017 ዓመተ ምህረት ወደ 80 በመቶ፣ የወሊድ ምጣኔ ወደ 83 በመቶ፣ የቲቢ በሽታ ልየታ 37 ከመቶ ወደ 97 በመቶ መድረሱን ገልጸዋል። የቲቢ በሽታ ልየታን አስመልክቶ ለተመዘገበው ስኬት 30 በመቶው የጤና ኤክስቴንሽን ባለሙያዎች ድርሻ እንደሆነም አቶ እንዳሻው ጠቁመዋል። የህብረተሰቡ የጤና አገልግሎት ፍላጎት መጨመርና የጤና ኤክስቴንሽን አገልግሎት መቀዛቀዝ መታየቱን የገለጹት ኃላፊው ፍኖተ ካርታውን በማሻሻል ድጋፍና ክትትል ማድረግ እንደሚያስፈልግም አመላክተዋል። ፕሮግራሙ ሲጀምር በ1996 በጀት ዓመት የቤተሰብ እቅድ አገልግሎት ተጠቃሚነት 29% ከነበረበት በ2017 አሁን ላይ ወደ 80% ማድረስ ተችሏል። በጤና ተቋማት የሚሰጥ የወሊድ አገልግሎት 1996 ከነበረበት 8% በ2017 ወደ 83% አድጓል። የቲቢ ልየታ ከነበረበት በ1996 ከነበረበት 37% በ2017 ወደ 97% አድጓል። ከሰራነው የቲቢ ልየታ ከ97%ቱ በጤና ኤክስቴንሽን ባለሙያዎች ብቻ 30% ተፈጽሟል። በአሁኑ ሰዓት ካለው ነባራዊ የህብረተሰቡ ጤና ፍላጎትና ተለዋዋጭ ሁኔታዎች ምላሽ ከመስጠት አንጻር የጤና ኤክስቴንሽን ፕሮግራማችን በርካታ ውስንነቶች እንደሚታዩበትና ስለሆነም የሰለጠነ የሰው ኃይል ግብዓት አቅርቦት በማሻሻል በሽታን በመከላከል ጤናን በማበልጸግና አክሞ የማዳን አገልግሎት ተደራሽነትን በማሻሻል ሁለንተናዊ የጤና ሽፋንን ለማረጋገጥ እየተሰራ ይገኛል። በክልሉ 115 መሰረታዊ የጤና ኬላዎችና 15 ሁሉን አቀፍ የጤና አገልግሎት የሚሰጡ ተቋማት እንደሚገኙም ተገልጿል። ሰው ተኮር አገልግሎትን በማጎልበት የመልካም አስተዳደር ስራዎችን ውጤታማ ማድረግ እንደሚገባ ተገለጸ። ሰው ተኮር አገልግሎት ለሀገር ግንባታ በሚል መርህ ሀሳብ ዞናዊ የንቅናቄ መድረክ በአርባ ምንጭ ከተማም ተካሂዷል። ባልደረባችን የአምላክነሽ ተረፈ በዚህ ጉዳይ ተጨማሪ አለት። የዞኑ ምክትል አስተዳዳሪና የፐብሊክ ሰርቪስና የሰው ሀብት ልማት መምሪያ ኃላፊ አቶ መኮንን ቶንቼ በመድረኩ እንደተናገሩት በዞኑ ሁሉም መዋቅሮች በየደረጃው ንቅናቄው ሲካሄድ መቆየቱን አስታውሰዋል። ሰው ተኮር አገልግሎት ለሀገር ግንባታና ለመልካም አስተዳደር ስራዎች ወሳኝ መሆኑንም አቶ መኮንን ጠቁመዋል። የመልካም አስተዳደር መስፈን ዜጎች በመንግስት ላይ ያላቸውን እምነት ከማረጋገጥ ባሻገር ሁለንተናዊ እድገትን ለማረጋገጥ እንደሚረዳም አስገንዝበዋል። የመልካም አስተዳደር መስፈን እንደ ሀገር ወይም እንደ ተቋም የሚያስገኛቸው በርካታ ጥቅሞች አሉ። ለአብነት ዜጎች በመንግስት ላይ ያላቸው አመኔታን ይጨምራል። አዎንታዊ አመለካከትን ያዳብራል። ወጪን ይቀንሳል። ብክነትን፣ ስጋትን፣ ሙስናንና የተሳሳተ የአመራር ስርዓትን ያርማል። ፊታዊ አሰራርን ያሰፍናል። ኢኮኖሚያዊ እና ማህበራዊ ተጠያቂነትን ያረጋግጣል። የህዝብና የመንግስትን ሀብት ከኪራይ ሰብሳቢነት ለመታደግ የስነ ምግባር መርሆችን በአግባቡ ተግባራዊ ማድረግ እንደሚገባም አጽንኦት ሰጥተዋል። በመሰረታዊነት መልካም አስተዳደርን ለማስፈን ኢትዮጵያ እንደ ሀገር ተቀብላ ተግባራዊ ያደረገቻቸው 8ቱ የመልካም አስተዳደር መርሆች ማለትም የህግ የበላይነትን ማረጋገጥ፣ የጋራ መግባባት፣ ግልጽነት፣ ተጠያቂነትን ማስፈን፣ አሳታፊነት፣ ፍትሃዊነት፣ አካታችነት፣ ቶሎ ምላሽ መስጠት፣ ውጤታማነትና ቅልጥፍና ሳይሸራረፍ መሬት ላይ ተግባራዊ መሆናቸውን ማረጋገጥ ሲቻል ነው። የጋሞ ዞን ረዳት የመንግስት ተጠሪ አቶ ገዛሃኝ ጋሞ እንደተናገሩት አቅዶ አለመስራትና ያቀዱትን ተግባራዊ አለማድረግ ለመልካም አስተዳደር እጦት ምክንያት ነው። በማወቅም ሆነ ባለማወቅ የሚፈጠሩ ክፍተቶችን በማረም የአገልግሎት አሰጣጥ ጥራትን ማሻሻል እንደሚገባም ገልጸዋል። ትልቁ መልካም አስተዳደር ችግር ወይም ትልቁ የአገልግሎት ችግር ብዬን የምወስደው ያቀድነውን እቅድ በአግባቡ አለመፈጸም። ሌላው አገልግሎት ሰጪው እኛ አገልግሎት የምንሰጥ ሰዎች እኛ ባለሙያዎች፣ አመራሮች በአግባቡ እየሰጠን አይደለም። ይሄ የሚፈጠረው ሆን በማለት አገልግሎቱን ሆን ብሎ በመደበቅ በማጣመም በዝምድና በገንዘብ በክራይ የሚፈጠር ከሰጪው ማለት
ባለማወቅ፣ የእውቀት ችግር፣ ኢንተርፕሪነር አለመሆን የሚፈጠረውን ቀድሞ አውቆ ለዚህ ይሄ ምላሽ ይሆናል፣ በዚህ መልክ ሂድ፣ እንዲህ ውጣ የሚል መልስ አለመስጠት። የገረሴ ከተማ አስተዳደር ፐብሊክ ሰርቪስ እና የሰው ሀብት ልማት መምሪያ ጽህፈት ቤት ኃላፊ አቶ ታደሰ ቾችሮና የቁጫ ወረዳ ፐብሊክ ሰርቪስ እና የሰው ሀብት ልማት ጽህፈት ቤት ኃላፊ አቶ በፍቃዱ ሶንሳ ንቅናቄው እስከ ቀበሌ ድረስ ሲተገበር መቆየቱን ተናግረው ማህበረሰቡ ክፍተትን በመጠቆምና ኃላፊነቱንና ተጠያቂነቱን በመለየት በንቅናቄው ሲሳተፍ መቆየቱን ተናግረዋል። የንቅናቄው መድረክ በወረዳ ደረጃ ያለው እኛ የህዝብ አገልጋይ ነን። ለህዝብ አገልግሎት የምንሰጠውን ደግሞ ህዝቡ በእኛ አገልግሎት ይረካል ወይስ አይረካም፣ ችግሮቻቸው ምንድነው የሚለውን የጋራ መድረክ ፈጥረን በንቅናቄው በምንገመገምበት ጊዜ የኛንም ጉድለት ያሳያሉ፣ የራሳቸውን ፍላጎት ያንጸባርቃሉ። ስለዚህ እነዚህም የራሳቸው ያልተሟላላቸውን እነሱ የሚጠይቁት በራሳችን አቅም መፈታት የሚችሉትን እዛ እንፈታለን። ከራሳችን አቅም በላይ ሆነን ከከተማ አስተዳደር አስፈጻሚ ጋር ሆነን በቀጣይ የሚፈቱበትን አቅጣጫ እናስቀምጣለን። ንቅናቄ መድረኩ እንግዲህ ፋይዳው አለ። ከዚህ በፊት ለዘመናት ተቆልሎ ያሉ የመልካም አስተዳደር ጥያቄዎች አሉ። ይሄን በማን መመለስ አለበት የሚለው ነገር ወረዳውንም ዞኑንም ቀበሌውንም የሚመለከተው ነገር ሁሉም የራሱን ኃላፊነት ተቀብሎ ቀጣይ ግልጽ፣ ፍትሃዊና ተጠያቂነትን በሰፈነ አግባብ ለመስራት እጅግ በጣም ፋይዳው ጥሩ የሚሆነው ነገር ተመልክተናል። የማህበረሰቡን ጥያቄ በየደረጃው በመመለስ መልካም አስተዳደር ለማስፈንና ኪራይ ሰብሳቢነትን ለመከላከል የሚያግዝ ግንዛቤ ያገኙበት መድረክ እንደነበረም ገልጸዋል። የ2017 ዓ.ም የገቢ ግብር አሰባሰብ የተሳካ እንዲሆን የቅድመ ዝግጅት ስራ መጀመሩን የአርባ ምንጭ ከተማ አስተዳደር ገቢዎች ጽሕፈት ቤት አስታወቀ። የ2017 ዓ.ም የገቢ ግብር አሰባሰብና የ2018 ዓ.ም የንግድ ፈቃድ እድሳትን አስመልክቶም ምክክር ተካሂደዋል። የገልገሎ አየለን ዘገባ ባልደረባችን ፍሬው አበበ እንደሚከተለው ያቀርበዋል። የአርባ ምንጭ ከተማ አስተዳደር ከንቲባ ዶክተር መስፍን መንዛ በወቅቱ እንዳሉት ግብር በአግባቡ መሰብሰብ ለሀገር ልማት ወሳኝ ሚና እንዳለው ገልጸው የንግዱ ማህበረሰብ አካላት ግብርን በወቅቱ መክፈል እንደሚጠበቅባቸው አሳስበዋል። ሀገራችን ወደ ተሻለ ኢኮኖሚያዊ ምዕራፍ ለማሸጋገር በምታደርገው ጥረት የአንበሳው ድርሻ የሚወጣ ግዙፍ ዘርፍ ነው። በከተማችን የነዋሪዎቿን የመልማት ፍላጎት ከገቢ ጋር በማጣጣም የተጀመሩ የካፒታል ስራዎችን የማስፈጸምና የታቀዱ የገቢ ለማሳካት ግብር ከፋዩና ሸማቹ ህብረተሰብ፣ የንግዱ ማህበረሰብና የባለድርሻ ሚና ግብርን በወቅቱ በመክፈል ግዴታ ለመወጣት ከምንም ጊዜ በላይ በጣም የሚጠበቅ ታላቅ የወቅቱ ተግባር ነው። የከተማው ኢኮኖሚና ማህበራዊ ዘርፍ መሰረት የሆኑ የተለያዩ የመሰረተ ልማት ግንባታ የሚካሄደው ከግብር ከፋዩ ህብረተሰብ በሚሰበሰብ ሀብት በመሆኑ በራስ አቅም የከተማችንን እድገትና የልማት ጉዞ ለማስቀጠል ሁሉም ማህበረሰብ የሚጠበቅበትን ግብር መክፈል ሀገራዊ ግዴታም ነው። የ2017 በጀት ዓመት የገቢ ግብር አሰባሰብ የተሳካ እንዲሆን የቅድመ ዝግጅት ስራ መጀመሩንም ጠቁመዋል። ገቢ ለመሰወር የሚሞክሩ አካላት ከድርጊታቸው እንዲቆጠቡ ዶክተር መስፍን መንዛ አሳስበዋል። አሁን የምንገኝበት ወቅት በመላው ሀገራችን የሚገኙ ግብር ከፋዮች እንደ ግብር ከፋይነት ደረጃቸው በገቢ ግብር አዋጁ በተቀመጠላቸው የግብር መክፈያ ጊዜ ውስጥ ዓመታዊ የግብር ግዴታቸውን የሚወጡበት ወቅት ነው። በመሆኑም የግብር ስርዓቱን በማዘመን ብሎም የንግዱ ማህበረሰብ በታማኝነትና ገቢውን አሳውቆ ግብሩን በተቀመጠለት ጊዜ ገደብ መክፈል እንዲችል ከወዲሁ በእውቀት የታገዘ ስራ እየሰራ ይገኛል። የአርባ ምንጭ ከተማ አሁን የደረሰችበት የእድገት ደረጃ መሰረቷ የታማኝ ግብር ከፋዮች በመሆኑ ምስጋናችን የላቀ ሲሆን ቁጥራቸው ጥቂት የሚሆኑ ግብርን የሚሰውሩም በአዋጁ ላይ በግልጽ የተቀመጠውን የህግ እርምጃ በመውሰድ ለከተማዋ እድገት የበኩላቸውን እንዲወጡ የማድረግ ስራም ተጠናክሮ እንደሚቀጥል ለማሳሰብ እወዳለሁ።
የአርባ ምንጭ ከተማ አስተዳደር ምክትል ከንቲባና የገቢዎች ጽሕፈት ቤት ኃላፊ ወይዘሮ ሊዲያ ከንቲባ የንቅናቄ መድረኩ ዋና ዓላማ ኢኮኖሚው ከሚያመነጨው ሀብት ገቢን በማሰባሰብ የልማት ፍላጎትን ለማሟላት የሚረዳ በመሆኑ የጋራ አረዳድና ግንዛቤ ለመፍጠር ያለመ መሆኑን አስገንዝበዋል። የዚህ የንቅናቄ መድረክ ዋና ዓላማ በ2017 የግብር ዓመት የግብር አሰባሰብና የንግድ ስራ ፈቃድ እድሳትን አስመልክቶ የሚቀርበው ሰነድ እዚህ ከሚገኘው ባለድርሻ አካላት ጋር በጥልቀት ውይይት በማድረግ የጋራ አረዳድና ግንዛቤ ይያዛል ተብሎ ይታመንበታል። ስለሆነም የጀመርነው የገቢ አሰባሰብ ጉዞ ለማሳለጥ ከፍተኛ ድርሻ ያለው በመሆኑ ጠቀሜታው የጎላ ነው የሚል እምነት አለኝ። ኃላፊዋ አያይዘው የገቢ ግብር የሚሰበሰበው ከተለያዩ የገቢ ምንጮች መሆኑን ገልጸው ከደረጃ ሐመሮሃ ከደረጃ ሌና ሀለቶሃ በድምሩ 213 ሚሊዮን 75149 ብር ለመሰብሰብ መታቀዱን ጠቅሰዋል። የንግዱ ማህበረሰብ አካላት በተቀመጠው የጊዜ ሰሌዳ መሰረት የተለያዩ የአከፋፈል ቴክኖሎጂዎችን በመጠቀም የሚጠበቅባቸውን ክፍያ እንዲፈጽሙም አሳስበዋል። በ2017 የግብር ዘመን ከ14553 ግብር ከፋዮች ብር 61 ሚሊዮን 124912 ብር በንቅናቄ ለመሰብሰብ የታቀደ ሲሆን ከ435 የደረጃ ላይ ግብር ከፋዮች ብር 21 ሚሊዮን 950237 ብር እንዲሁም ከ1114 ከሚሆኑ የደረጃ ለታዋ ግብር ከፋዮች አመታዊ ግብር ወደ 130 ሚሊዮን ብር በጥቅሉ 213 ሚሊዮን ብር 75 ሚሊዮን 149 ብር ከ86 ሳንቲም ከሶስቱ ደረጃ ግብር ከፋዮች አመታዊ ገቢ ለመሰብሰብ ታቅዶ ወደ ስራ ተገብቷል። ይህ እንዳለ ሆኖ የከተማችን ገቢ የመሰብሰብ አቅም በየአመቱ እያደገ የመጣ ቢሆንም ካለን እምቅ ሀብት ሆነ ኢኮኖሚ ከሚያመነጨው ጋር ተመጣጣኝ የሆነ ገቢ ከመሰብሰብ አንጻር ገና ብዙ ስራ መስራት ይጠበቅብናል። የግብር ጉዳይ የጋራ አጀንዳችን በማድረግ በገቢ አሰባሰብ ሂደቱ የሚታዩ ችግሮችን በትብብርና በቅንጅት በመፍታት ገቢያችንን የሁለንተናዊ ብልጽግና ውጥናችንን አስተማማኝ አቅም እንዲሆን መስራት የምን ጊዜ ተግባራችን ሊሆን ይገባል። በንቅናቄ መድረኩ ተሳታፊ ከሆኑት አገልግሎት ሰጪዎች መካከል አቶ አሜሪካ ዲዮና ወይዘሮ ሰላማዊት ስንታየው በመድረኩ በተቀመጠው አቅጣጫ መሰረት በዘመናዊ አሰራር ግብርን በታማኝነት ለመሰብሰብ ኃላፊነታቸውን እንደሚወጡ ገልጸዋል። ግብር ከፋዮች እጅግ በጣም ታማኞች ያላችሁ እና ይሄንን ወቅት ተጠቅማችሁ አሁን እንግዲህ በ10 ቀን ውስጥ ነው የደረጃ መርሃ ግብር ከፋይ አስከፍለን ለመያዝ እቅድ ያዝ ነው። ስለዚህ እናንተም ከወዲሁ ዝግጅት አድርጋችሁ ገቢያችሁን ወይም ግብራችሁን በአግባቡ በወቅቱ ያለ ምንም መጨናነቅ በሲስተምም ስለምናስከፍል ከወዲሁ በነቂስ እንድትከታተሉ እንድትከፍሉ አደራ እንላለን። ለሚመጡ ባለ ጉዳይ በአግባቡ በሚገባቸው ቋንቋ ማስረዳት፣ እንዳይመላለሱ ማድረግ ደግሞ የሚገባው ሜሴጅ ታክሲ ወጪ ያደረጉ የተመላለሱ ከሚቸገር ደግሞ ሲስተሙ የሰራ ቀጠሮ ማብዛት፣ ይሄ ሌላ ነገር ነው። እንደዚህ አይነት ነገር እንዳይፈጽሙ ከልብ ሁሉም እንዲሰሩ በታማኝነትና በቅንነት ለለውጥ ወደፊት እንደምንል እና ደግሞ የሚመጣውም ከስተመር የሚሰራ ስልክ ይዞ እንዲመጣ በስልኩ የከፈለውን ብር በሜሴጁ እንደሚደርስ ሲስተሙ ኮራፍት ቢያደርግ እንኳን ደረሰኝ መያዝ እንዳለበት ደረሰኝ ቆራጩ ባለበት ፍርሚያና ማዕተም እንዲኖር በውይይት መድረኩ የከተማ አስተዳደር የስራ ኃላፊዎች፣ የሁሉም ቀበሌ አመራሮች፣ የታክስ ማዕከላት፣ የክልሉ ንግድ ዘርፍ ማህበራት ምክር ቤት አመራርና ሌሎች ባለድርሻ አካላት ተገኝተዋል። ታሪካዊ የቅርስ ሀብቶችን በመጠበቅ ለመስህብነት ለማዋል እየተሰራ እንደሚገኝ የገረሴ ከተማ አስተዳደር ገለጸ። ፍሬ አበበ ከ110 ዓመታት በፊት እንደተቆረቆረች የሚነገርላት የገረሴ ደብረ ሲና ቅድስት ድንግል ማርያም ቤተ ክርስቲያን በቅርስና ብዝሃ ሕይወት የደረጀች ናት። የአፄ ምኒልክ ባለሟል ደጃች አሰፋ ልዑል ሰገድ ለወቅቱ ገዢ ለፊት አውራሪ ካሳ በሰጡት ፈቃድ መሰረት በወቅቱ አጠራር ከትግራይ ክፍለ ሀገር በመጡ አባቶች እንደተቆረቆረች የቤተ ክርስቲያኗ ቀደምት አገልጋይ መላከ ፀሐይ ፍስሐ ለማየው ይገልጻሉ። አመጣጧ እንግዲህ በፊት አውራሪ ካሳ እዚች ወረዳ የሚገዙ ትግሬ ናቸው። ፊት አውራሪ ካሳ ክፍለ ሀገሩ ቃራ ነው። ቃራ ፊት አውራሪ ደጃች አሰፋ ልዑል ሰገድ ናቸው።
ተትግሪ መምሬ ገብረ ማርያም አባ ወልደ ማርያም የሚባሉትን ሁለት ሽማግሌዎች ምኒልክ አዘዙላቸው። የገረሴ ከተማ ከመቆርቆሯ አስቀድሞ በሰሞኑ የክፍለ ሀገሩ አስተዳደር ከተማ በሆነችው ቃራ ከተማ ትይዩ እንድትተከል መደረጉን የገለጹት አገልጋዩ ለገረሴ ከተማ መቆርቆር የቤተ ክርስቲያኗ መተከለ ጉልህ ሚና እንደነበረው ይገልጻሉ። ደጃች አሰፋ እዚያ በተራራ ላይ ስራት ስልክ እናቆማለን ወደፊት ትዩ በሆነ በቃራ ትዩ እዚያ ላይ ስራት ተብሎ ታዞ አምጥተው እዛ ላይ ሰርተው አገቡ። ይሄ ማን ነው? በምንድን ነው? 1903 ዓመተ ምህረት በሁለተኛው የጣሊያን ወረራ ወቅት ቤተ ክርስቲያኗ ውስጥ የሚገኙ ቅርሶችን ከጥቃት ለመከላከል ወደ ተለያዩ ስፍራዎች ተወስደው እንደነበርም አስታውሰዋል። ቤተ ክርስቲያኗ አሁን ካረፈችበት ስፍራ ከመታነጿ አስቀድሞ በከተማው ክልል ውስጥ በተለያዩ ስፍራዎች መቆየቷን ገልጸዋል። ኢጣሊያን ፋሽስት ሲታኮስ፣ ሲጋደል፣ ሲበጣበጥ ከዚህ ማርያምን ይዘን እስከ ቄሶቹ ጋር እዚህ በዛም ፊሰራዊ ከታ ያን ጊዜ አዳኝ ገዳይ ነው እሱ ስር እንሂድ ፋኖም ሶማሌም እየተጋጨ ጣሊያን አቃጠለናል፣ ቤቷ ሳር ክዳን ነው ብለው ያን ጊዜ እኔ የ4 ዓመት ልጅ ነኝ ከነሱ ጋር መጽሐፍ ተሸክሜ ቦንኬ ተሰደናል። ቤተ ክርስቲያኗ እድሜ ጠገብ የሆኑ ሃይማኖታዊ ቅርሶች ባለቤት መሆኗን የሚያስረዱት ደግሞ በገረሴ ደብረ ሲና ቅድስት ማርያም ቤተ ክርስቲያን የሰበካ ጉባኤ አመራር ዲያቆን አባይ ማሞ ናቸው። የተለያዩ መጻሕፍት ወንጌልን ጨምሮ በብራና የተጻፉ አሉ። ከዛ ባሻገር መስቀሎች አሉ። በተለያየ ጊዜ የናስ መስቀል አለ። እንደዚሁ የብር የእጅ መስቀሎች አሉ። ከእንጨት የተቀረጹ መስቀሎች አሉ። በተለያየ ጊዜ የተዘጋጁ እነዛ አሉ። ጽናዎችም አሉ በተለያየ መጠን። እንደገና ጸናጽል አለ። ከቅርስ ጥበቃ ባሻገር ከመንግስትና ከአካባቢው ማህበረሰብ ጋር በመተባበር በርካታ የልማት ስራዎችን ስታከናውን መቆየቷን ጠቁመው በተለይም በብዝሃ ሕይወት ጥበቃ ተሞክረው የሚሆን ተግባር መፈጸሙን ነው የሚገልጹት። አሁን ዙሪያውን እንደሚታዩት የተለያዩ አጽዶች አሉ ወይም እጽዋት ዝርያዎች አሉ። ዋንዛ አለ፣ አገር በቀል ዶቁማ እንጨቶች አሉ፣ ጽድ አገር በቀል አለ፣ የተለያዩ ብሳና አለ። ከባህር ማዶ የመጣውን ባርዛፍና እነ ግራቬሊያ የመሳሰሉም አሉ። እንግዲህ ቤተክርስቲያን ለብዝሃ ሕይወት የሚተርፈው ወይም ያበረከተችው አስተዋጽኦ ትልቅ ነው። ቅድስት ቤተክርስቲያን በልማትም ከመንግስት ጎን በመሆን አስፈላጊ የሆኑ ስራዎችን እየሰራች ቆይታል። የገረሴ ከተማ አስተዳደር ከንቲባ አቶ እርሚያስ እሸቱ የገረሴ ደብረ ሲና ቅድስት ማርያም ቤተ ክርስቲያን እድሜ ጠገብ ቅርስ ባለቤትና የዳበረ የብዝሃ ሕይወት ጥበቃ ስርዓት አላትም ይላሉ። ቅርሶች እንዲጠበቁ ከቤተ ክርስቲያኗ መሪዎች ጋር እየተሰራ መሆኑን ገልጸዋል። የገረሴ ከተማ ማርያም ቤተ ክርስቲያን እኔ በጣም በቃ ደስ የሚል ደንን የመጠበቅ ኪሎት አላቸው። የቤተ ክርስቲያን ቅርሶች በጣም ትልቅ ቦታ የሚይዙ ናቸው። አሁን ላይ አታገኛቸው። አሁን ጽላት የድሮ ያለው ጽላት ከወርቅ ነው የሚሰራው። ወርቆች ይሄኝ መስቀሎች እነኚህን ሪዘርቭ ወይም የመጠበቅ ኃላፊነት የቤተ ክርስቲያኒቷ ነው። መንግስትም በሚያስፈልገው ቦታ ደግፎ የቱሪዝም ትልቁ መዳረሻ መሆን ያለበት ተቋሙ ቅርሱንና ብዝሃ ሕይወቱን የቱሪዝም መዳረሻ ለማድረግ በከተማ አስተዳደር ደረጃ እቅድ ተይዞ እየተሰራ መሆኑንም አስረድተዋል። በከተማው የሚገኙ ሌሎች አብያተ ክርስቲያናት ቅርሶች እንዲጠበቁ በትኩረትም እየተሰራ እንደሚገኝ አቶ እርሚያስ ገልጸዋል። እጅግ በጣም በአገር ደረጃ አልፎ በዓለም ደረጃ ጸጋ የሆኑ የቤተ ክርስቲያን ሀብቶች አሉ። እነኚህ ሀብቶች መጠበቅ ተጠብቆ ደግሞ በተሻለ ሁኔታ ለማህበረሰቡም ሆነ ለቀጣይ ትውልድ መተላለፍ አለባቸው በሚል በሱ ላይ ልዩ ትኩረት ሰጥተን እየሄደን ነው።
የተሟላ የማክሮ ኢኮኖሚ ማሻሻያው በሁሉም አመልካቾች የሚጠበቅበትን ውጤቶችን እያስመዘገበ ነው ሲሉ የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ገለጹ። የዓመት በሚጠናቀቅበት ጊዜም የወጪ ንግድ 8 ቢሊዮን ዶላር እንደሚደርስም ጠቁመዋል። ባልደረባችን ይመኙሻል ዮሴፍ በዚህ ጉዳይ ተጨማሪ አላት። አቶ ማሞ ጉዳዩን አስመልክቶ በሰጡት ማብራሪያ የተሟላ ማክሮ ኢኮኖሚ ማሻሻያው ዘላቂ ኢኮኖሚያዊ እድገት ማስመዝገብ በሚያስችል አበረታች ሂደት ማስመዝገቡን አንስተዋል። የተሟላ የማክሮ ኢኮኖሚ ማሻሻያ ከተያዘለት የገቢ ማሳደግ፣ የዕዳ ሽግሽግ፣ የተረጋጋ የማክሮ ኢኮኖሚ ማምጣት፣ የውጭ ምንዛሪ ግኝትን ማሳደግ ብሎም የፋይናንስ ዘርፉን ጤናማ ከማድረግ እንዲሁም ሌሎች ዓላማዎችን ከማሳካት አኳያ አመርቂ ውጤት ማምጣቱን ተናግረዋል። የተሟላ ማክሮ ኢኮኖሚ አፈጻጸሙ በውጤታማነት ተግባራዊ እየተደረገ እንደሚገኝ ጠቅሰው በውጭ ንግድ፣ በውጭ ምንዛሪ ክምችት፣ የዋጋ ንረትን በመቀነስ እንዲሁም በሌሎችም አመርቂ ውጤቶች እየታየበት ነው ብለዋል። ፕሮግራሙን ከሚደግፉት መካከል ዓለም አቀፉ የገንዘብ ድርጅት ባወጣው ሪፖርት የኢትዮጵያ ማክሮ ኢኮኖሚ ሪፎርም አፈጻጸም የታቀደለት ግብ በላይ ማሳካት ላይ መሆኑን መረጋገጡን ጠቁመዋል። የኢትዮጵያ ማክሮ ኢኮኖሚክ ሪፎርም አተገባበር አፈጻጸም እጅግ አመርቂ በሆነ መልኩ እየተካሄደ ይገኛል። ኦልሞስት ሚራክለስ በሚባል ደረጃ አፈጻጸሙ በጣም ጥሩ አፈጻጸም ነው። ይህን በብዙ መልኩ ማየት እንችላለን። የኤክስፖርት አፈጻጸም በምናይበት ጊዜ፣ የውጭ ምንዛሬ ክምችቱን በምናይበት ጊዜ፣ በተለይ የዋጋ ንረትን በመቀነስ የታዩ አበረታች እርምጃዎችን በምናይበት ጊዜ አፈጻጸሙ በጣም ጥሩ አፈጻጸም ነው። ይሄ እኛ ብቻ የምንለው ሳይሆን ይህን ፕሮግራም የሚደግፉ ሌሎች አካሎች በተለይ የዓለም አቀፉ የገንዘብ ድርጅት በቅርቡ ባወጣው ሪፖርት የኢትዮጵያ ማክሮ ኢኮኖሚክ ሪፎርም አፈጻጸም የታቀደለትን የታሰበውን ዓላማ ማሳካት ብቻ ሳይሆን ከዛ ውጪ ሰብስታንሻሊ ኤክሰፕሽናሊ ከታሰበው በላይ እየተፈጸመ እንደሆነ ምስክርነቱን ሰጥቷል። የተሟላ የማክሮ ኢኮኖሚ ማሻሻያው ተግባራዊ ከተደረገ በኋላ የዋጋ ንረቱ ከጊዜ ወደ ጊዜ እየቀነሰ መምጣቱን ነው ያስረዱት። የምግብ ነክ የዋጋ ንረት ከ12 በመቶ በታች መሆኑን ያነሱት የባንኩ ገዢ በሚቀጥለው ዓመት መጨረሻ ላይ አጠቃላይ የዋጋ ንረቱን ወደ ነጠላ አሃዝ ለማውረድ ስራዎች እየተሰሩ መሆናቸውን ተናግረዋል። በተሟላ የማክሮ ኢኮኖሚ ማሻሻያ በውጭ ምንዛሪ ስርዓት ውስጥ የተወሰደው እርምጃ ስር ነቀልና ተመኑን በገበያ ከመወሰን ባለፈ በአጠቃላይ የውጭ ምንዛሪ ስርዓቱን የተሻለ እንዲሆን መደረጉን ተናግረዋል። በዚህም በኢትዮጵያ ኢኮኖሚ ማምጣት ላይ የሚገኘው የውጭ ምንዛሪ ፍሰት መጨመሩን ጠቅሰው ባለፉት 11 ወራት የውጭ ንግድ አፈጻጸም ማደጉን ለኢዜአ ተናግረዋል። ከውጭ ምንዛሪ ሪፎርሙ በፊት በአገሪቷ የውጭ ንግድ 3.8 ቢሊዮን ዶላር እንደነበር አስታውሰው አሁን ላይ ይህ ዓመት በሚጠናቀቅበት ጊዜ የውጭ ንግድ 8 ቢሊዮን ዶላር እንደሚደርስ ጠቁመዋል። ኤክስፖርት ወደ 3.8 ቢሊዮን ነው። አሁን ግን ይሄን ዓመት በምናጠናቅቅበት ጊዜ የኢትዮጵያ ኤክስፖርት 8 ቢሊዮን ይደርሳል ተብሎ ይጠበቃል። የተሟላ የማክሮ ኢኮኖሚ ማሻሻያው የታቀደለትን ግቦች በማሳካት ላይ የሚገኘው በቂ ዝግጅትና ጥናቶች ተደርገው ወደ ስራ መገባቱ መሆኑን ገልጸው ሪፎርሙ በርካታ ጉዳዮችን አሰባስቦ መተግበሩ ለውጤታማነት መብቃቱን ተናግረዋል። ማሻሻያው ኢንቨስትን ከመሳብ ረገድ ትልቅ ውጤት እያስገኘ ነው ያሉት አቶ ማሞ በቀጣይም የተገኙ ስኬቶችን አጠናክሮ ለማስቀጠል በትኩረት እንደሚሰራም አንስተዋል። ሊጠፉ የተቃረቡ ሀገር በቀል ዛፎችን ለመመለስ በትኩረት እየሰራው ነው ሲል የኢትዮጵያ ብዝሃ ሕይወት ኢንስቲትዩት አሳወቀ። ብዝሃ ሕይወት ሊቀጥል የሚችለው ምህዳሩ ሲስተካከል ስለሆነ አረንጓዴ አሻራ ላይ በትኩረት መሰራት እንዳለበት የኢትዮጵያ ብዝሃ ሕይወት ኢንስቲትዩት ዋና ዳይሬክተር ዶክተር ካርታ ካስኬ ገልጸዋል። የኢትዮጵያ ብዝሃ ሕይወት ኢንስቲትዩት አረንጓዴ አሻራ ከተጀመረ ጊዜ አንስቶ ሊጠፋ የተቃረቡ ሀገር በቀል ዛፎችን የመመለስ ስራን በትኩረት እየሰራ መሆኑን ገልጸዋል። ዋና ዳይሬክተሩ ስነ ምህዳር ሕይወት ያላቸው የተለያዩ ዝርያዎች በአንድ ላይ መስተጋብር ፈጥረው የሚኖሩበት እንደሆነ ጠቅሰው ሁሉም በአንድነት ለመጠበቅ አንዱም መጓደል እንደሌለበት ተናግረዋል። አረንጓዴ አሻራ የተዛባውን ስነ ምህዳር እያስተካከለ መሆኑን አውስተው በተሰራው ተከታታይ ስራም ተመናምኖ የነበረው የደን ሽፋን ከ23 በመቶ በላይ ማደጉን ገልጸዋል። ሚዛኑን የጠበቀ ብዝሃ ሕይወት ሲኖር ዓለም ሰላም ትሆናለች ያሉት ዳይሬክተሩም
ብዝሃ ሕይወት የሰው ልጆች የደህንነት ዋስትና ስለሆነም በትኩረት ሊጠበቅ እንደሚገባ አሳስበዋል። የብዝሃ ሕይወት ኢንስቲትዩቱ አረንጓዴ አሻራ ስኬታማ እንዲሆን የበኩሉን ድርሻ እየተወጣ መሆኑን ያወሱት ዳይሬክተሩም አረንጓዴ አሻራ ከተጀመረ ጊዜ አንስቶ ከ16 ሚሊዮን በላይ ሀገር በቀል ችግኞችን አዘጋጅተው ማሰራጨቱን ገልጸዋል። ኢንስቲትዩቱ እየጠፉ ያሉ ሀገር በቀል ዛፎችን የመመለስ ስራን አጠናክሮ እንደሚሰራም ጠቅሰው በዚህ ዓመትም ከ5 ሚሊዮን በላይ ሀገር በቀል ችግኞችን ማዘጋጀቱንም ተናግረዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ክቡራትና ክቡራን ተመልካቾቻችን እያያችሁ ያላችሁት ከጋሞ ቴሌቪዥን ወደ እናንተ የሚደርሰው የሰዓቱ ዜና 42 ነው። ዜናዎቻችን አሁንም እንደቀጠሉ ነው። ከዚህ በማስከተል ከውጭ ወደምንመለከታቸው ጉዳዮች ይሻገራለሁ። የኢራኑ መሪ አያቶላ አሊ ሄሜኒ አሜሪካን በኢራን የኒውክሌር ይዞታዎች ላይ በፈጸመችው ጥቃት ምንም አላተረፈችም ሲሉ ተናገሩ። የቢቢሲን ትንታኔ ባልደረባችን ሲራክ ሳለ እንደሚከተለው ያቀርበዋል። የኢራኑ ጠቅላይ መሪ አያቶላህ አልሃሚኒ አሜሪካ በኢራን የኒውክሌር ይዞታዎች ላይ በፈጸመችው ጥቃት ምንም አላተረፈችም ሲሉ ተናግረዋል። አያቶላህ አልሃሚኒ ከእስራኤል ጋር ግጭት ከቆመ በኋላ በሰጡት የመጀመሪያ መግለጫቸው የአሜሪካ ጥቃት የኢራንን የኒውክሌር መርሃ ግብር ለማደናቀፍ ያቀደውን ስኬት አላገኘም በማለት ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አገራቸው የፈጸመችው ጥቃት የኢራንን የኒውክሌር ይዞታዎች ሙሉ በሙሉ ያወደመ ነው ቢሉም አያቶላህ አልሃሚኒ ይህንን ማጋነን ሲሉ አጣጥለውታል። የኢራኑ ጠቅላይ መሪ ጨምረው አገራቸው በኳታር የአሜሪካ ጦር ሰፈር ላይ የፈጸመችው አጸፋ ከፍተኛ ምት ነው ሲሉ ነው የተናገሩት። አሜሪካ በበኩሏ ጥቃቱ የኢራንን የኒውክሌር መርሃ ግብር ያንኮታኮተ ነው በሚለው አቋሟ እንደጸናች ነው። የአሜሪካ መከላከያ ሚኒስትር ፔት ሄግሴት በአገራቸውና በእስራኤል የተሰበሰቡ የደህንነት መረጃዎች እንደሚያሳዩት የኒውክሌር መርሃ ግብሩ በእጅጉ መጎዳቱንና ለዓመታት ወደ ኋላ እንዲመለስ ያደረገ ነው ብለዋል። አሜሪካ በኢራን ላይ የፈጸመችው ጥቃት የኒውክሌር ማብላያ ይዞታዎችን እንዳላወደመ ሾልኮ የወጣ የአሜሪካ መከላከያ ማዕከል ፔንታጎን የደህንነት ግምገማ ከሰሞኑ አሳይቷል። ቅድመ ግምገማው ጥቃቱ የኢራንን የኒውክሌር መርሃ ግብር ምናልባትም በወራት ወደ ኋላ ሊመልሰው እንደሚችል ነው ያሳየው። ትራምፕ የኢራን 3ቱ የኒውክሌር ይዞታዎች ሙሉ በሙሉ መውደማቸውን በተደጋጋሚ ከመናገር በተጨማሪ ሚዲያዎች ሆን ብለው ጥቃቱን ለማሳነስ አጀንዳ ቀርጸው እየሰሩ ነው ሲሉ ወቅሰዋል። መከላከያ ሚኒስትሩ ከአገሪቱ ጠቅላይ ኤታማዦር ሹም ጀነራል ዳን ጋር በመሆን በፔንታጎን በሰጡት መግለጫ ጥቃቱን ታሪካዊ ስኬት በማለት አሞካሽተውታል። በዚህ መግለጫ በተጋጋለ ሁኔታ ከጋዜጠኞች ጋር የተመላለሱት ሚኒስትሩ ኢራን ከአሜሪካ ጥቃት በፊት የበለጸገ ዩራኒየም ክምችቷን ከመሬት በታች ከሚገኘው የፎርዶ የኒውክሌር ጣቢያ ወደ ሌላ ስፍራ አዛውራለች የሚለውን ሪፖርት አጣጥለዋል። ለሳምንት ያህል ከህዝብ እይታ ርቀው የነበሩት አያቶላህ አልሃሚኒ ትናንት የሰጡት መግለጫ ጠቅላይ መሪው የት ናቸው የሚለውን መላምት ማክተሚያ አድርጎታል። አያቶላህ አሊ ሃሚኒ በመጠለያ ውስጥ እንደቆዩና ግንኙነታቸውን ገድበው ነበር የተባለ ሲሆን የትናንትናውን መግለጫ ከየት ሆነው እንደሰጡ የተገለጸ ነገር የለም። ሆኖም ከፍተኛ የአገሪቱ ባለስልጣን ጠቅላይ መሪው ደህንነቱ የተጠበቀ ቦታ ላይ መሆናቸውን ከዚህ ቀደም ተናግረው ነበር። አሊ ሃሚኒ በአገራቸው ላይ ድጋሚ ጥቃት ከተሰነዘረ በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት ከመፈጸም ወደ ኋላ እንደማይሉ ተናግረዋል። ጠቅላይ መሪው አገራቸው በእስራኤልና በአሜሪካ ላይ ድል ተቀናጅተናል በማለት ለህዝባቸው እንኳን ደስ አላችሁ ብለዋል። አያቶላህ አሊ ሃሚኒ ትራምፕ ጥቃቱን ባልተለመደ መልኩ አጋነው አቅርበውታል። ነገር ግን ያከናወኑት ምንም ነገር የለም፣ ዓላማቸውንም አላሳኩም በማለት አጣጥለውታል። ዋይት ሃውስ ኢራንን ወደ ድርድር ጠረጴዛው ለመመለስ ለሰላማዊ አገልግሎት የሚውል ያልበለጸገ የኒውክሌር ፕሮግራም
የገንዘብ ድጋፍ ማመቻቸትን ጨምሮ የተለያዩ አማራጮችን እያጤነ መሆኑን የቢቢሲ የአሜሪካ አጋር ሲቢኤስ ዘግቧል። ነገር ግን የኢራን የውጭ ጉዳይ ሚኒስትር ከአሜሪካ ጋር የታቀደ ምንም አይነት ውይይት እንደሌለ ሐሙስ ዕለት ለኢራን መንግስታዊ ቴሌቪዥን ተናግሯል። ለዘገባው ቢቢሲን በምንጭነት ተጠቅመናል። ክቡራን ተመልካቾቻችን ከጋሞ ቴሌቪዥን ለሰዓቱ ወደ እናንተ ሲደርሱ የነበሩ ሰዓተ ዜናዎችን ከማገባደዳችን አስቀድመን አርዕስተ ዜናዎቹን በድጋሚ እናስታውሳቸው። ፍትሐዊና ጥራት ያለው የጤና ተደራሽነት ለሁሉም ዜጋ ማዳረስ ማህበራዊ ብልጽግናን ለማረጋገጥ ወሳኝ ነው ሲሉ ርዕሰ መስተዳድር አቶ ጥላሁን ከበደ ገለጹ። ሰው ተኮር አገልግሎትን በማጎልበት የመልካም አስተዳደር ስራዎችን ውጤታማ ማድረግ እንደሚገባ ተገለጸ። ከውጭ የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ አሜሪካን በኢራን የኒውክሌር ይዞታዎች ላይ በፈጸመችው ጥቃት ምንም አላተረፈችም ሲሉ ተናገሩ። የሚሉት የሰዓቱ አበይት ጉዳዮች ነበሩ። ከሀገር ውስጥናም ከባህር ማዶ የመረጥናቸውን መረጃዎች ወደ እናንተ ያደረስኩ ከእናንተ ጋር ቆይታ ያደረኩት እኔ ዮሐንስ ባይሳ ነበሩ። ሰላም።